ምን በያችሁ ነበር ዩናይትዳውያን ነገርያችሁ ነበር። ብሩኖ ጊማሬሽ ወደ አርሰናል መሄዱ ለዩናይትድ በጣም አሪፍ ነው፣ ለዩናይትድ በጣም ጸዴ ዝውውር ነው ብያችሁ ነበር። ሉዊስ ስኬሊ ከክለቡ ሊለቅ ይችላል ብያችሁ ነበርና አሁን ራሳቸው አርሰናሎች ለዩናይትድና ለቼልሲ ተጫዋቹን እንዲያስፈርሙ ጥያቄ አቅርበዋል። ለዩናይትድና ለቼልሲ ራሳቸው አርሰናሎች ናቸውና የተጫዋቹ የገበያ ዋጋ ወደ 45 ሚሊዮን ፓውንዶች ነው የተባለ የሚገኘው። ዩናይትድ ያንን ከቨር ማድረግ ይችላል ብዬ አስባለሁ። ገና 19 ዓመቱ ነው። ፕላስ ደግሞ እነሱ የሚፈልጉት የፕሪሚየር ሊግ ልምድ አለው። ወደፊት በደንብ እንዲያገለግላቸው የሚፈልጉት አይነት ተጫዋች ነው። ከአርሰናል ተከላካይ መግዛት ደግሞ በኤቨን አይተነዋል ምናምን ጠቃሚ እንደሆነና ሉዊስ ስኬሊ የመጀመሪያ ዓመቱን ታስታውሱታላችሁ ብዬ አስባለሁ። ምንም እንኳን የዚህኛው ዓመት ላይ ቤንች ሆኖ ቢያሳልፍም እና ሉዊስ ስኬሊ በጣም ያስፈልገናል። ስለ ሸሩ መድኃኒዓለም እባካችሁ ግዙኝ እያለ ይገኛል አርሰናል ሉዊስ ስኬሊ ለማን ለቼልሲ እና ለማንቸስተር ዩናይትድ ከሱ በፊት ፕሪሚየር ሊግ እስኪጀምር ድረስ 30 ሺህ መግባት ስላለብን ኮፒሊንግ ፎሎ ምናምን መደረግ አለበት። አባቢ ማንቺ ፋሚሊ አረ ተሰብሰቡ ነው ማለት ስንቀጥል አርሰናል ልመና ውስጥ ገብቷል። እባካችሁ ግዙኝ። ብሩኖ ጊማሬሽን በ75 ገዝተው ችጋር ውስጥ ገቡ። ጠንያም ክለብ አይደለ እንደምታውቁት ችጋር ውስጥ ገቡ። ሊሸጡ ነው ደና ተጫዋቻቸውን ታዳጊያቸውን ምርጥ ተጫዋቻቸውን ማለት ነው። በዚህ እድሜ የሚገኝ ምርጥ ተጫዋች አግኝተው ለመፖሽ እየተሯሯጡ ይገኛሉ። የ29 ዓመት አማካኝ አስፈርመው ይሄን ፈልፈላ ምርጥ ፖቴንሻል ያለው ልጅ ሊሸጡት ነው። እኛ ደግሞ መግዛት አለብን ማለት ነው። እንገዛዋለን። እኔ ገዛ ካላችሁኝ ይደወላል። ዊልኮክስ ጋር ካልሆነ ኦማር ቤራዳ ጋር ይደወልና ይገዛል። እናንተን ሐሳብ ነው የምፈልገው። ከሱ በፊት ግን ይገዛ ከማለታችሁ በፊት ፎሎ መደረግ አለብኝ። ፎሎ አድርጉኝ። ይመቻችሁ። ሉዊስ ስኬሊ በቅርቡ ወደ ታላቁና ወደ ገናናው ማንቸስተር ዩናይትድ በቅርቡ ጠብቁ። አባቴ ጊማሬሽ እንግዲህ ወደ አርሰናል መዘወሩን ተከትሎ እንግዲህ አርሰናል ለማንቸስተር ዩናይትድ እና ለቼልሲ አቅርቦታል። ቢን ጄኮብስ ነው የዘገበው ማለት ነውና ይሄን ልጅ እኔ በጣም ነው ቢመጣ ደስ የሚለኝ ማለት ነው። ልክ እንደ ቀድሞ የቶትናም ተጫዋች እንደ ሙሳ ዴምቤሌ ነው የሚመስለኝ። በቃ ኳስ አይቀማም፣ መሀል ላይ የሆነ አሪፍ ግሬስ ይሰጠናል ብዬ አስባለሁና ቢመጣ በጣም ነው ደስ የሚለኝ። የእናንተ ሀሳብ ምንድነው? ሀሳባችሁን ኮሜንት ላይ ሉዊስ ስኬሊን በተመለከተ ምን አዲስ ነገር አለ የሚለውን ባጭሩ እንመልከት። ለክለባችን ቅርበት ያላቸው የዜና ምንጮች ኤፍሲ አምዴን እና ገነር ብሎክ ባጋሩን መረጃ መሰረት ሌሎች ክለቦች ፍላጎት ቢኖርም ተጫዋቹ በምንም ታምር ከክለባችን የመውጣት ፍላጎት እንደሌለውና ተጫዋቹ ሙሉ በሙሉ ትኩረቱ በሚቀጥለው የውድድር ዓመት በሚኬል አርቴታ ቋሚ 11 ውስጥ በመግባት ራሱን ማሳደግ እንደሆነ የገነር ብሎክ እና የኤፍሲ አምዴን ያጋሩን መረጃ አሳይቷል። ተጫዋቹም ወደ ሌላ ቦታ የመሄድ ምንም አይነት ፍላጎት የለውም። በክለባችን እጅግ በጣም ደስተኛ እንደሆነ መረጃዎች ጨምሮ አሳይቷል። በዚህ የመድፉ ቤተሰቦች ተጫዋቹ በክለባችን እጅግ በጣም ደስተኛ ነው፣ ከክለባችን መልቀቅ አይፈልግም። በዛሬው ዕለትም ሲሰሙት የነበሩት ወሬዎች በሙሉ ከወሬ እንደማይዘሉ ነው መረጃዎች የሚያሳዩ። ሉዊስ ስኬሊን በተመለከተ አሁን ሊወጡት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ብሬኪንግ ኒውስ ሉዊስ ስኬሊ አርሰናል ጋር እንደሚለያይ እየተዘገበ ይገኛል። አርሰናሎች ሉዊስ ስኬሊን ለሽያጭ እንዳቀረቡትም እየተዘገበ ይገኛል። ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲ የተጫዋቹ ፈላጊ እንደሆኑ እንዲሁም ደግሞ ኤጀንቱን ማለትም ወኪሉን እያዋሩ እንደሆነ እየተዘገበ ይገኛል። ምን ታስባላችሁ ቤተሰብ? ስሙ በበርካታ ጊዜ ከክለባችን ጋር ሲያያዝ ነበረ። አሁን ላይ ዩናይትድን ቢቀላቀል ይጠቅመናል ወይ? እስቲ ሀሳባችሁን ኮሜንት ላይ ሼር ኮፕሊንግ። አካውንታችን በጣም ከመመታቱ በላይ ፎሎወር በየጊዜው እየቀነሰ ነው። ወደ 6000 ገደማ የሚያክል ፎሎወር ቀንሷል። በምትችሉት አቅም ሼር ኮፕሊንግ እንዳይረሳ። ይመቻል። አርሰናል አቃጥሎ ሊደፋን ነው ቤተሰብ። ለዩናይትድ እና ለቼልሲ ሉዊስ ስኬሊን አቅርቧል። ጭራሽ አቅርቧል። እነሱ ፍላጎት አለ አይደለም። አሁን ለሽያጭ አቅርቦላቸዋል። እኔ አምና ሶስተኛ ነው የወጣው። ቼልሲ እንደምታየው በጣም አለ አይደል ራሱን እየገነባ ነው። አርሰናል በጣም ነው እንደተገበው ባላ 4 ዓመት ለሚያገለግል ብሩኖ ብለ 9 እና 10 ዓመት የሚያገለግል ሉዊስ ስኬሊን ትሸጣለህ። እነ ጋብሪኤል ጄሱስ እነ ስንት አይነት እነ ኔልሰን እነ ፋቢዮ ቬራ ስንት አይነት ኮተት ተጫዋች በሞላበት ለዩናይትድ ፌቨንን እንትና ቺዶ ኦቢ ስለከሰራችሁ ይኸው መካሻ ብለነው እንደዚህ ያጠነከርነውን የደለበ ተጫዋቻችንን ለመሸጥ እንዘጋጀው። እኔ ግን አርሰናል ምንድነው የቃይ መሸጥ ሱስ አለበት? እንደዛ ከሆነ ስንት አይነት ኮተት አመት ሙሉ አለቅ ያሉን አሉ አይደል? ለቼልሲ ትሸጣለሽ። ቼልሲ ደግሞ ሞልወያ መዘብዘፊያ ኮተት ይሸጣል። እኛ ለሱ ደና ተጫዋች እንሸጣለን። እሱ አላምጦ አኝኮ የተጣለ ዕቃ ይሸጥልናል። እንዴት ለቼልሲ ለሽያጭ ታቀርባለህ? ቼልሲን እኮ ቢመቸን መውጋት እኮ ነው ያለብን። እኔ ወላሂ በጣም ይሄ ዝውውር ግን ከተሳካ ስኬሊ ከተሸጠ የአርሰናል የእድሜ ልክ ጸጸት የሆነ ዝውውር መሆኑን አልጠራጠርም። በጣም ነው የደበረኝ። ሉዊስ ሆል ወደ ማንቸስተር ዩናይትድ አይመጣም። ነገር ግን ሉዊስ ስኬሊ ወደ ማንቸስተር ዩናይትድ ሊመጣ ይችላል። ትናንትናና ዛሬ ከማንቸስተር ዩናይትድ የግራ መስመር ጋር በተገናኘ ከነዚህ ሁለት ተጫዋቾች በተጨማሪ ሌሎች ሁለት ተጫዋቾች ሜንሽን ተደርገዋል። እነዚህን ነገሮች በዚህ ቪዲዮ ነግራችኋለሁ። ከዛ ፊት ግን ቪዲዮ ላይክ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። ሉዊስ ሆል ጋር በተገናኘ ትናንትና ፋብሪዚዮ ሮማኖ ሆነ አትሌቲኮች ሉዊስ ሆል ኒውካስልን በዚህ ሰመር እንደማይለቅ
ዘግቧል። በተለይም ደግሞ የኒውካስል አመራሮች ብዙ ተጫዋቾችን በዚህ ሰመር መሸጣቸውን ተከትሎ ለሉዊስ ሆልካምፕ በዚህ ሰመር ከሚሸጡ ተጫዋቾች መካከል አንዱ እንደማይሆን ነግረውታል ብሏል። ያንንም ተከትሎ ማንቸስተር ዩናይትድ ከሌሎች 3 የግራ መስመር ተከላካዮች ጋር ስሙ ተይዟል። ዛሬ ፉትቦል ለንደን የሚባለው የለንደን ጋዜጣ እንደዘገበው ከሆነ የብሩኖ ጉማሬሽን በአርሰናል የመፈረም ተከትሎ ኤጀንቱ የሉዊስ ስኬሊ ኤጀንት ተጫዋቹን ቼልሲ እንዲሁም ደግሞ ለማንቸስተር ዩናይትድ ኦፈር አድርጓል። ተጫዋችን አስፈርሙ በማለት ይህ ዜና ለብዙዎቻችን አዲስ አይደለም። ከ6 ወር ከ7 ወር በፊት ይመስለኛል እና ቤን ጄኮብ ሉዊስ ስኬሊ ከማንቸስተር ዩናይትድ ጋር ፍላጎት እንዳላቸው በተደጋጋሚ ሪፖርት ሲያደርግ ነበረ። እሱም ይህንን ነገር አዲስ ሊንክ አይደለም ብሏል። ተጫዋቹም የመሸጫ ዋጋ እስከ 45 ሚሊዮን ፓውንድ እንደሚሆነ የጋርዲያን ሪፖርተር የሆኑት እነ ጃሚን ጃክሰን ዘግበውታል። ሌላው ከማንቸስተር ዩናይትድ ጋር ስሙ ተያይዞ የሰማነው ዳቪድ ሮም ይባላል። የአርቢ ላይፕዚግ አምበል የሆነው የ28 ዓመቱ ጀርመናዊ ነው። ሪፖርቶች እንደሚሉት ከሆነ ይህ ተጫዋች እስከ 34 ሚሊዮን ፓውንድ ሪሊዝ ክሎዝ አለው። ነገር ግን ይህ ተጫዋች በማንቸስተር ዩናይትድ የሾፒንግ ሊስት ውስጥ ስሙ የለም። ስሙ ያለው በአትሌቲክ የሾፒንግ ሊስት ውስጥ ነው። እንደ የማንቸስተር ዩናይትድ ሪፖርተር የሆኑትና ካላንካ ያወጡትን የአትሌቲክ ሪፖርት በማየት ነው ብዙዎች ይህንን ሪፖርት እያደረጉ ያሉት። ምንም እንኳን ተጫዋቹ ጥሩ ቢሆንም አይ ዶንት ቲንክ ማንቸስተር ዩናይትድ ይህንን ተጫዋች የሚያስፈርመው አይመስለኝም። ሌላው ማንቸስተር ዩናይትድ ሊያስፈርመው የሚችለው የግራ መስመር ተጫዋች የሬሲንግ ስታንዳርድ ስፓኒሽ ዲፌንደር የሆነው የ19 ዓመቱ ተጫዋች ነው እና አትሌቲክ እና ሎሬ ዊወል ይህንን ዘገባ ትላንትና አውጥተው ነበረ። ተጫዋቹ በተለይም ደግሞ የ16 ሚሊዮን ዩሮ የባያው ክሎዝ አለው ለማንቸስተር ዩናይትድ። ይህም ገንዘብ በጣም ርካሽ ስለሚሆን ይህንንም ተጫዋች በማንቸስተር ዩናይትድ ማሊያ ኔክስት ሲዝን ልናየው እንችላለን። እኔ ሉዊስ ሆልን የማናመጣ ከሆነ ኢቨን ሉዊስ ሆል ራሱ አቬለብል ቢሆን አይ ቲንክ ምርጫችን መሆን ያለበት ሉዊስ ስኬሊ ነው። በተለይም ደግሞ በማንቸስተር ዩናይትድ የግራ መስመር ተጫዋች ብቻ ሳይሆን ሶስተኛ ሚድፊልደርም ስለሚያስፈልገን ሁለቱም ቦታዎች ላይ መጫወት ስለሚችል ይህ ተጫዋች ቢመጣ ላለው እናንተስ ኮመንት ላይ አሳውቁ። ቪዲዮ ላይክ፣ አካውንቱ ፎሎ ማድረግ እንዳትረሱ። ከሞን ሉዊስ ስኬሊ